ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን ለመላው የእስልምና እምነት ተከታዮች በዛሬው ዕለት ነሐሴ 19 2018 ዓ.ም ዕለተ ማክሰኞ ለሚከበረው ለነብዩ መሐመድ 1501ኛው የመውሊድ በዓል እንኳን በሰላም አደረሳችሁ እያልን በዓሉ የፍቅር የደስታና የመተሳሰብ እንዲሆን መልካም ምኞታችን እየገለጽን ለዕለቱ ወዳዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎች እናልፋለን። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በምስራቃዊ ዞን አጽቢ ወረዳ በሚገኝ የጽንፈኛው ህወሓት ኃይል ላይ የድሮን ጥቃት ተፈጸመ። በትግራይ ክልል በምስራቃዊ ዞን አጽቢ ወረዳ በሚገኝ የሱር ኮንስትራክሽን ካምፕ ላይ ተከማችተው በነበሩ የጽንፈኛው ህወሓት ኃይሎች የድሮን ጥቃት መፈጸሙን ተጠቅሷል። እንደ መረጃዎቹ ገለጻ ጥቃቱ የተፈጸመው ወደ ዛሬ ነሐሴ 19 2018 ዓ.ም አጥቢያ እኩለ ሌሊት 7 ተኩል ላይ ሲሆን ቦታው በምስራቃዊ ዞን አጽቢ ወረዳ ፈለግ ወይኒ ሊጋ በተባለ ስፍራ የሚገኝ የሱር ኮንስትራክሽን ካምፕ ነው ተብሏል። ይህ የድሮን ጥቃት ኢላማ ያደረገው በካምፕ ውስጥ ይንቀሳቀሱ የነበሩ የታጠቁ የጽንፈኛው ህወሓት ኃይሎች እንደሆነ በወጣው መረጃ ላይ ተመላክቷል። በሌሊቱ የድሮን ጥቃት ሳቢያ በሰው ህይወትም ሆነ በንብረት ላይ ስለደረሰው አጠቃላይ ጉዳት መጠን እስካሁን የወጣ ዝርዝር መረጃ የለም። ጽንፈኛው ህወሓት ህጋዊ ሰውነቴ ካልተመለሰ አልደራደርም ሲል መግለጫ ሰጠ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንትና ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ ያደረጉትን ጉብኝት አስመልክቶ ጽንፈኛው ህወሓት መግለጫ አውጥቷል። የኦሉሴጉን ኦባሳንጆ ጉብኝት አስቀድሞ በይፋ በተያዘ መርሃ ግብር ሳይሆን በድንገት የተደረገ እንደነበር የጽንፈኛው ህወሓት መግለጫው ጠቁሟል። የጽንፈኛው ቡድን መሪ ደብረጽዮን ገብረሚካኤል ከኦባሳንጆ ጋር ውይይት ማድረጋቸውም ተገልጿል። ጽንፈኛው ህወሓት ከፌዴራል መንግስት ጋር ውይይት የሚያደርግ ከሆነ የሚከተሉት ጉዳዮች ምላሽ ማግኘት እንዳለባቸው ገልጿል። የኢኮኖሚ ማዕቀብና እገዳ ማንሳት፣ በወታደራዊ ዞን የተፈጠረውን ስጋት ማረጋጋት፣ የትግራይ ህጋዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮችን ደህንነትና ክብር ባከበረ መልኩ መመለስ እንዲሁም የህወሓት ህጋዊና ፖለቲካዊ ህልውና ማረጋገጥ የሚሉ ቅድመ ሁኔታዎችን አስቀምጫለሁ ብለዋል ህገወጡ ህወሓት። ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋር ተነጋግረው በአንድ ወይም በሁለት ሳምንት ውስጥ ምላሽ እንደሚሰጡ መግለጻቸው የተናገረው ህወሓት ቡድኑ ግን ከዚህ ቀደም የተደረጉ ስምምነቶች ካልተከበሩ በስተቀር ጊዜ የሚፈጁና ውጤት የማይሰጡ ውይይቶችን መደጋገም እንደሌለባቸውና አልደራደርም ሲልም በመግለጫው አውቋል። አፍሪካ ከጥገኝነት ወደ ባለቤትነት ከቃል ወደ ተግባር የመሸጋገሪያ ጊዜው አሁን ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ አስታወቁ። በዓለም ጤና ድርጅት 76ኛው የአፍሪካ ቀጠናዊ ስብሰባ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ አህጉራችን አፍሪካ በጂኦፖለቲካዊ ውጥረትና በአየር ንብረት ለውጥ ብትፈተንም ይህ ፈተና ለነጻነታችን ታሪካዊ ድልም ጭምር መሆኑን ገልጸዋል። አፍሪካ የራሷን የለውጥ መኪና አሽከርካሪ ወንበር በራሷ እጅ መያዝ እንዳለበት ያስገነዘቡት ፕሬዝዳንቱ ኢትዮጵያ ጤናን እንደ ስትራቴጂካዊ የሀገር ውስጥ ኢንቨስትመንት በመቁጠር ቀዳሚ ስፍራ እንደሰጠችው ተናግረዋል። የመጀመሪያ ደረጃ ጤና እንክብካቤ ላይ በተደረገው ኢንቨስትመንት ሚሊዮኖች ተደራሽ መሆኑን መቻላቸውንም ፕሬዝዳንቱ አብራርተዋል። ዛሬ የሚወሰኑ ውሳኔዎች ከቴክኒካዊ ውይይቶች አልፈው አጀንዳ 2063ን በሚያሳካ መልኩ ጠንካራና የተዋሃደች አፍሪካን ለመገንባት የሚያስችሉ መሆን እንዳለባቸውም ጠቁመዋል። በአውሮፓውያኑ በ2019 እና በ2020 በዓለም ላይ የተከሰተውን የኮቪድ-19 ወረርሽኝ አስከፊ ወቅትና የሰዎችን አቅም የለሽነት በወቅቱ በነበረባት ኒውዮርክ ማየታቸውን ያወሱት ፕሬዝዳንት ታዬ አጽቀሥላሴ ይህ መራራ እውነታ አፍሪካ የራሷን ለውጥ መንገድ እንድትቀርጽ ትልቅ ትምህርት የሰጠ መሆኑን ጠቁመዋል። ፕሬዝዳንት ታዬ አጽቀሥላሴ አፍሪካ ራሷን ችላ እንድትቆም አቅጣጫ ሲያስቀምጡም የመጀመሪያውና ዋናው ጉዳይ የፋይናንስ ራስን በራስ መቻልና ማሳካት ከውጭ ጥገኝነት ወደ ብሔራዊ የገንዘብ ምንጭ ሞዴል መሸጋገር እንደሆነም ጠቁመዋል። ከዚህ በተጨማሪም የመድኃኒትና ሕክምና ምርቶችን ሀገር ውስጥ የማምረት ሂደትን በማፋጠን የራሳችንን መድኃኒቶች፣ ክትባቶችና መመርመሪያዎች በራሳችን ማምረት እንደሚገባን አጽንኦት ሰጥተው ተናግረዋል። አሁን አፍሪካ ከጥገኝነት ወደ ባለቤትነት እንዲሁም ከባዶ ቃል ወደ ተጨባጭ ተግባር የምትሸጋገርበት ወሳኝ ጊዜ ላይ መድረሷን የጠቆሙት ፕሬዝዳንት ታዬ አጽቀሥላሴ ከኬፕ ታውን እስከ ካይሮ ከዳካር እስከ ጅቡቲ ድረስ ያለው የአፍሪካ ሕዝብ የራሱን ልማት በኃላፊነት ለመምራት የሚያስችል ሙሉ አቅምና ፍላጎት እንዳለውም አብራርተዋል። የሳህል ሀገራት ህብረት ኤኢኤስ የመጀመሪያውን የኮንፌዴሬሽን ፓርላማ ስብሰባ በኒያሜ አካሄደ። የሳህል ሀገራት ህብረት ኤኢኤስ የፖለቲካ ትስስሩን የበለጠ የሚያጠናክርበትን የመጀመሪያውን የኮንፌዴሬሽን ፓርላማ
ጉባኤ በኒጀር መዲና ኒያሜ ማካሄድ ጀምረዋል። በምስረታ ጉባኤ ላይ ከቡርኪና ፋሶ፣ ማሊና ኒጀር የተወከሉ 45 የፓርላማ አባላት የተሳተፉ ሲሆን እያንዳንዱ ሀገር 15 ተወካዮችን ልኳል። ተቋሙ በሶስት የሳህል ሀገራት መካከል ያለውን ትብብር ለማጠናከርና የጋራ ፖሊሲዎችን በቅንጅት ለመምራት ያለመ ነው ተብሏል። ይህ እርምጃ የህብረቱ አባል ሀገራት ጠንካራ የጋራ ተቋማትን ለመገንባትና ቀጠናዊ አጋርነታቸውን ወደ ላቀ ደረጃ ለማሸጋገር የሚያደርጉትን ጥረት በግልጽ ያሳያል። አሜሪካ ሶሪያን አሸባሪዎችን ከሚደግፉ ሀገራት ስም ዝርዝር አስወጣች። ሶሪያ የአሜሪካን ታሪካዊ ውሳኔ በደስታ የተቀበለች ሲሆን ይህም ለ14 ዓመታት በዘለቀው የእርስ በርስ ጦርነት ለተጎዳችው ሀገር መልሶ ግንባታ በጎ አጋጣሚ እንደሚፈጥር ገልጻለች። የሶሪያው ፕሬዝዳንት አህመድ አልሻራ ውሳኔውን ታሪካዊ ሲል ያወደሱት ሲሆን ለዓመታት ጫና ውስጥ ለገባቸው ሀገራቸው ለውጥ ወሳኝነት እንዳለውም አስረድቷል። ሶሪያ ከዝርዝሩ የወጣችው የ45 ቀናት የኮንግረስ ግምገማ ከተደረገ በኋላ ነው። ፕሬዝዳንት ዶናልድ ትራምፕ ለበርካታ አስርት ዓመታት የቆየውን ሶሪያ አሸባሪዎችን ትደግፋለች ስያሜ ለመሰረዝ ያላቸውን ፍላጎት ሐምሌ 8 ቀን ለኮንግረሱ በይፋ ማሳወቃቸው አይዘነጋም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሶሪያ ከሽብር ዝርዝር የወጣችው አልሻራ ሀገሪቱ ከዓለም አቀፍ የሽብርተኝነት ድርጊቶች ሙሉ በሙሉ ለማራቅ ባሳዩት ቁርጠኝነትና በገቡት ቃል መሰረት መሆኑን ገልጸዋል። አልሻራ ውሳኔውን በኤክስ ማህበራዊ ሚዲያ ገጻቸው ላይ በደስታ መቀበላቸውን አስታውሰዋል። አልጁላኒ ለትራምፕ ምስጋና አቅርበው ሶሪያ ወደ ልማት መልሶ ግንባታና አዲስ ምዕራፍ ለመሸጋገር ስትል ከአስቸጋሪው ያለፈ ታሪኳ አንድ ገጽ በመቅደድ ወደ አዲስ ምዕራፍ እየገባች መሆኑን በብሔራዊ ኩራት ውስጥ ሆነው አስገንዝበዋል። ደማስቆ ከፈረንጆቹ 1979 አንስቶ ማለትም ከፕሬዝዳንት ሀፊዝ አልሳራጅ ዘመን ጀምሮ በሽብር ደጋፊ ሀገር ዝርዝር ውስጥ በዋሽንግተን ተካታ ቆይታለች። ልጃቸው በሽር አልአሳድ ስልጣኑን ከተረከቡ በኋላም ዋሽንግተን እርምጃዋን አጠናክራ ቀጥላበታለች። የአሳድ ቤተሰብ እንደ አውሮፓውያን አቆጣጠር በ2024 ከስልጣን ከተነሳ በኋላ አልጁላኒ ሀገራቸውን ከሁሉም ኃይሎች ጋር በትብብር እንድትሰራ የዲፕሎማሲ በርም ከፍተዋል። ለዚህም ነው ዛሬ ደማስቆን ከሽብር ደጋፊ ሀገራት ስም ዝርዝር ያስወጡት ተብሎላቸዋል። አሁን ላይ ሰሜን ኮሪያ፣ ኢራንና ኪዩባ ብቻ ናቸው በዚህ ዝርዝር ውስጥ የሚገኙት። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ